የመጀመሪያው አጋማሽ ሊጀመር ጊዜው ደርሷል። ይታያል ወይ ነው አዲሱ አቱላ የቆመ ኳስ በረጅም ወደ ሳጥን አሻግሮ ነበር። ቅዱስ ጊዮርጊሶች አሚኑ ነስሩ ከተከላካዮች አምልጦ ገብቶ ተጠበቅበት ሆኖ ግን በአንድ ጨዋታ ደረጃዎችን ማሻሻል ይቻላል። ምናልባት ፍጹም ጥሩ ኳስ ይመስላል። ፍጹም አደገኛ ኳስ አዲሱ አቱላ አዲሱ ወደ ኋላ የተላከለት ኳስ ከተገኑ አጠረበት። ሄኖክ አርፊጮ በመሃል ገብቶ አቋራ ሀብታሙ ጉልላት ፍጹም ፊት ለፊቱ ጸጋ አብግዛው አለ። ፍጹም የመጀመሪያ ጨዋታ ኢላማውን የጠበቀ ሙከራ ከፈረሰኞቹ በኩል ገራሚ ጥምረት ከተለያዩ ሌሎች ተጫዋቾች ጋር ነው የተጣመሩት። ሙሴ ካቤላ ኳሱ ላይ መድረስ አልቻለም። ዳግም አዲሱ አቱላ አዲሱ በዚህኛው መስመር የመጀመሪያ ማጥቃት ቅዱስ ጊዮርጊስ ፍጹም ጥላሁን አንድሪውስ መለሰበት። ያልተጠበቀ አደገኛ ኳስ ነበር። ይሄ የበረኛውን ብቃት የሚያሳይ ነው። በረኛው የመለሰበት መንገድ ብቃቱን የሚያሳይ ነው። ጎልኪፐሩ ነው አዲሱ አቱላ በቀጥታ ወደ ጎል ሳይሆን ኋላ ነው የሲቢ ኢትዮጵያ ፕሪሚየር ሊግ የተመለሰው። በሁለቱም በኩል ብዙ ለውጦችን ተመልክተናል። እዮብ አለማየሁ ወደ ኋላ ለብሩክ በየነ በረጅም ወደ ሳጥን ተገኑ ሀብታሙ ጉልላት ወደ መስመር ለአዲሱ አቱላ አዲሱ ሳጥን ውስጥ ጸጋ ከድር አለ። ሄኖክ አርፊጮ ፍጹም ቅጣት ምት ጥያቄ፣ ነገር ግን አሸብር ሰቦቃ አላሳመናቸው። ሄኖክን ያግዛል። ሄኖክ ዮሐንስ አደገኛ ኳስ አዲሱ ፍጹም ጥላሁን አልተመቸውም። ፍጹም በዚህ ያለመመቸት ውስጥ ሆኖ ለመሞከር ነበር ሀሳቡ። ብልጫ የወሰደው ቡድን ጎል ካላስቆጠረ ምናልባት ይሄን ሚዛኑ ሽፍት ሊያደርጋል የሚል ስጋት አለ። ሌላ አደገኛ ሙከራ ነበር ከፍጹም ጥላሁን። አንድሪውስ አሁንም ለእንቅስቃሴው ሁለቱንም ፉልባኮች በደንብ እያገዘ ነው የሚገኘው። ተገኑ ሌላ ጥሩ ኳስ ጸጋ ከድር የቀድሞ የአላባ ከተማ አጥቂ የመጀመሪያ ጎል ያስቆጠረ ይመስል ነበር። ቋሚውን የመለሰበት እድለኛ አይደለም። አሁንም ሌላ ማጥቃት አስቀጥለዋል ፈረሰኞቹ። ጸጋ ከድር ጥሩ ኳስ ይመስላል። አንድሪውስ በእነዚህ 28 ደቂቃዎች ይህ ግብ ጠባቂ ለቅዱስ ጊዮርጊስ ማጥቃት በቂ ትኩረት ሰጥቷል። ተክለሰውነትም ከፍ ያሉ ልጆች ስለሆኑ አሚኑ ነስሩ አላስፈላጊ ጭቅጭቅ መስዋዕትነት ያስከፍላል። ጥሩ ኳስ ነበር። አሚኑ ቀድሞ ለማግኘት ጥሩ ኳስ አደገኛ ኳስ አዲሱ አቱላ ከአዲሱ አንድሪውስ ሰውነቱን አግዝፎ ወደ አዲሱ በመቅረብ ሄኖክ ተመስገን ዮሐንስ የኳሱን ማረፊያ ቦታውን በትክክል ቀድሞ አውቆታል። ታይሚንግ አንድሪውስ የበዛ በራስ መተማመን ምንድነው ሊያሳየን የፈለገው? አንድሪውስ እንዳልደነገጠ ስህተት እንዳልሰራ ሄኖክ ተመስገን በቀላሉ ጸጋ ለፍጹም ጥላሁን ፍጹም ጥላሁን አንድሪውስ የዚህ ጨዋታ ልዩነት ፈጣሪው ተጫዋች ነው። ከሁሉም ተጫዋቾች የሚደረግን ሙከራ በሚገባ ይመክታል። ምክንያቱም ቦክስ ውስጥ ገብተ አሁንም ሌላ ኳስ ለተገኑ ጸጋ ከድር ስሩ ፓሶቹ አስገራሚ ናቸው። ተገኑ ተሾመ አዲሱ አቱላ በእጁ ሞክሯል። አሁንም ሀብታሙ ጉልላት ያብስራ ጎሳይ ብዙ ሞክረዋል። የጠበቅናቸው ተጫዋቾች ይህንን መረብ ለማግኘት ከቀይ ከግራ ከመሃል አንኳኩተዋል። ነገር ግን ያብስራ ጎሳይ ቡቴ በተጠባቂ ሰዓት የአልቢትሩ ፊሽካ ብቻ በቀረበት ጊዜ የመሪነትን ጎል አገኘ። የቡታጅራው ፈርጥ ቡቴ ለቅዱስ ጊዮርጊስ ዋጋው ከፍ ያለ ጎል ነው ያስቆጠረው። በጣም ደስ የሚል ፊኒሺንግ ነው ያየነው። በጣም ትክክለኛ ሰዓት በትክክለኛው
ታይሚንግ እና በትክክለኛው ሰዓት ነው። ምክንያቱም ኦልሞስት ሰዓቱ አልቋል፣ እረፍት ሊወጡ ትክክለኛ ሰዓት ላይ ነው ያገኙት ጎሉን ብዬ ነው የማስበው። በተደጋጋሚ ያደረጉት ሙከራ መጨረሻ ላይ ፍሬ አፍርቷል ብዬ አስባለሁ። የሀብታሙ ጉልላትንም ውሳኔ ማድነቅ አለበት። ሙሉ የተከላካዮቹ ትኩረት እሱ ላይ እንዲሆን ካደረገ በኋላ ነው ኳሱን የለቀቀው። ትክክለኛ ውሳኔ። በመጨረሻም ኦውሱ አንድሪውስ ተረታ። ያውን ባልጠበቀው ተጫዋች ነው የተረታው። ቅዱስ ጊዮርጊስ የዚህኛው አጋማሽ ጎዶሎ ጎል ብቻ ነው ብለን ነበር። በመጨረሻም ይህ ጎዶሎ አጋማሹን ሙሉ ሆነ። ፍጹም ጥላሁን ፍጹም ወደ ተገኑ ያብስራም ጎል በማስቆጠሩ ላይ ተሳትፏል። የመጀመሪያ ውድድር ዘመን ጎሉን ነው ያስቆጠረው። ቀደም ሲል በፕሪሚየር ሊጉም በከፍተኛ ሊግ ሳሉም ሌላ ጥሩ ጎል ፍጹም ጥላሁን ከቆመ ኳስ የመጀመሪያው ፈተና ከፊቱ አለ። በአጭር ቅብብል ፍጹም ደግሞ የአሰልጣኝ ካሊድ ወንድም እግር ኳስ ይሄ ነው። አንድ ወንድማማቾች አሉ። አንዱ ቅዱስ ጊዮርጊስ፣ አንዱ ኢትዮጵያ ቡና የሚጫወት የነበረ አቤት ውስጥ ብሩክ በየነ ጥሩ ኳስ ያልተጠበቀ አጋጣሚ ተፈጠረ። ተመስገን ብርሃኑ በረሮ ከመስመር ውጭ ሴንተር ያደረገው ኳስ የአብስራ ጎሳዬ እዚህ መረብ ላይ ሁለተኛ ኳስ አሳረፈ። የመጀመሪያ ለራሱ ያሁኑ ደግሞ ለሀዲያ ሆሳዕና እድለኛ ያልሆነ ተጫዋች። ይህን ደጋፊ በመጀመሪያው አጋማሽ ተመልክተናል። የአብስራ ሲያስቆጥር ምን ተፈጠረ ብሎ በጭንቀት ነበረ ፍዝዝ ብሎ ሲያየ ነበረው። አሁን ደግሞ የአብስራ ለነሱ አስቆጠረላቸው። ከባድ ነው። አሁን ቅድምም እንዳልኩ ሀዲያ ሆሳዕና ሰከንድ ሃፍ ላይ ተለውጦ ይመጣል፣ ሞር አታኪንግ ይጫወታሉ ብያለሁ። ከእንደገና ብሩክ በየነን አይተው እንደሆነ ሞቶ በሳፖርት እያደረገ ነው እንደ ሐሰተኛ 9 ቁጥርና ያው ጎል ኮንሲድ አድርጓል በራሳቸው ነው። የአብስራ ጎሳዬ ቡቴ ሁለት ምናልባት ቅዱስ ጊዮርጊሶች ሌላ ጎል ያገኙ ይመስሉ ነበር። ምናልባት ጥሩ መልሶ ማጥቃት ሱራፌል ተመስገን ብርሃኑ በረሮ ፈጥኖ ከተከላካዮች ቀድሞ ኳሱ ጋር ደረሰ። ሀብታሙ ጥሩ ኳስ ነበር። አሚኑ ነስሩ ከኋላ ምልጦ መጥቶ ኳሱን አግኝቶታል። አቅጣጫውን ማስተካከል ነበር የቀረው። አሚኑ ላይ ሌላ ሶስተኛ ጎል ያስቆጠረበት አጋጣሚ ነው። ቶሎሳ ንጉሴ ብሩክ አለማየሁ ወርቃማ ድል አመለጠው። ምክንያት የሚሆን የማዕዘን ምት ሊሆን ይችላል። የማዕዘን ምቱ ተሻገረ። በቀጥታ እየተቆረጠ ወደ መረብ የሚያመራ ኳስ ነው ያሻገ ተመስገን ብርሃኑ ቶሎሳ ንጉሴ በድጋሜ ኳሱ ራሱ ተመስገን ጋር ተመልሶ መጥቷል። ተመስገን እግሩን ከፍ አደረገ። ፉአድ አብደላ ጥሩ ኳስ ቦይኩት በቅዱስ ጊዮርጊስ መለያ የመጀመሪያ ጎሉን ለማስቆጠር እድል ነበረው። የመጀመሪያ ጎል ከማግኘት በላይ ደግሞ ቅዱስ ጊዮርጊስን ከበርካታ ሳምንታት በኋላ ወደ አሸናፊነት ማምጣት የሚችልበት እድል። ብሩክ አለማየሁ በመጀመሪያ ጨዋታው ምን ሊያስመለክተን ይችላል? ፉአድ አብደላ ምን አይነት ቅያሬ ነው! ምን አይነት ተጽዕኖ ፈጣሪነት ነው! ፉአድ አብደላ ቅዱስ ጊዮርጊስን በመጨረሻ ደቂቃ አሸናፊ ሊያደርግ የቀረበ ጎል ነው ያስቆጠረው። ፉአድ አብደላ አሁን በዚህ ሰዓት ከዚህ ተጫዋች ውጭ ማን ጀግና አለ? በመጨረሻም የጨዋታው ኮከብ ተገኘ። ከመሸ መጣ። የሚገርም ከፈርስት ሃፉ ጋር ተመሳሳይ የሚያስመስላቸው የጌሙ ሁኔታ ቅዱስ ጊዮርጊስ ባለቀ ሰዓት ነው የፈርስት ሃፉንም ያስቆጠረው። ከእንደገና አሁን ደግሞ ባለቀ ሰዓት ነው ድጋሚ በተጨማሪ ደቂቃ ሁለቱም ጎሎች ቅዱስ ጊዮርጊስ በሁለቱም አጋማሽ ተጋጣሚያቸው የማንሰራሪያ የማገገሚያ ድል በማያገኝበት በተጨማሪ ደቂቃ
ፉአድ አብደላ ነው። አሁን በእርግጥ ሌላው ተቀይሮ የገባው ተጫዋች ብሩክ አለማየሁ ነው ብዙውን ስራ የሰራው። ኳሱ የአእምሮ ኳስ ነው የተጫወተው። ተረጋግቷል፣ በጣም ተረጋግቷል። እዚህ ጋር ብሩክም ሰርቶት የሰጠው እንትን ሁለቱም ደግሞ የሚያመሳስላቸው ተቀይሮ የገቡ ተጫዋቾች ናቸው። ኃይል መጠቀም አልፈለገም። ከዛ ይልቅ በብልሃት ኳሱን የሚያሳርፍበትን ቦታ መመጠን ነው የፈለገው። ቅዱስ ጊዮርጊስ